የኢየሱስ ክርስቶስ ኢሳ አለይሂ ሰላም በአላህ ፍቃድ ያደረጋቸው ተአምራቶችን እንመልከት። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ስለ ኢሳ አለይሂ ሰላም ተአምራቶች እናወራለን። እጅግ በጣም ድንቅ ስለሆኑ ተአምራቶቹ። በእስልምና እምነት ኢሳ አለይሂ ሰላም ከአምስቱ ታላላቅ ነቢያት አንዱና በተአምራት የታጀበ ሕይወት የነበረው ነው። ኢሳ ብዙ ጊዜ ተአምራትን የሰራው በአላህ ሱብሓነሁ ወተዓላ ፍቃድ ብቻ ነበር። ከነዚህ አስገራሚ ክስተቶች መካከል ጥቂቶቹን እንመልከት። የኢሳ የመጀመሪያው ታላቅ ተአምር የጀመረው ገና በቅፍ እያለ ነበር። እናቱ መርየም ልጁን ይዛ ወደ ጎሷ ስትመጣ ልጁ ከአባት ውጪ በመወለዱ ምክንያት ሊወግሯት ፈለጉ። መርየም ወደ ልጇ እንድትጠቁማቸው አላህ ሱብሓነሁ ወተዓላ አዘዛት። ሕዝቡም ከጨቅላ ሕፃናት ጋር እንዴት እንነጋገራለን ሲሉ ጠየቁ። በዚህ ጊዜ ሕፃኑ ኢሳ በአላህ ፍቃድ ተናገረ። እኔ አላህ ባሪያ ነኝ፣ መጽሐፍን ሰጥቶኛልና ነብይም አድርጎኛል። ኢሳ የተሰጠው ሌላ አስደናቂ ተአምር ሕይወትን የመፍጠር ችሎታ ነበር። ኢሳ አለይሂ ሰላም ከጭቃ ላይ የወፍ ቅርጽ ይቀርጽ ነበር። ከዚያም በአላህ ፍቃድ በዚህ ቅርጽ ላይ ሲተነፍስበት ወዲያውኑ ወደ ሕያው ወፍ ተቀይሮ ይበራል። ይህ ተአምር ነበር። አላህ ነገሮችን በቃሉ ብቻ ወደ ህልውና የማምጣት ኃይል እንዳለው ያሳያል። ኢሳን ልዩ የሚያደርገው ደግሞ የነበረው የመፈወስና ሞትን የማሸነፍ ስልጣን ነበር። ሁሉም ግን በአላህ ፍቃድ ነበር የሚሆነው። በዘመኑ ማንም ሊፈውሰው የማይችለው ለምጽ እና ከተወለዱ ጊዜ ጀምሮ ማየት የማይችሉ እውራኖችን ይፈውስ ነበር። በዚህም ላይ ኢሳ ሙታንን ያስነሳል። ይህ ተአምር የሰው ልጅ ሕይወትን የመስጠት ኃይል እንደሌለው ሆኖ ሳለ በአላህ ሱብሓነሁ ወተዓላ ትእዛዝ የሕይወትና የሞት ኃይል እንደተሰጠው ያሳያል። ቁርአን 3:49 ላይ እነዚህ የኢሳ ተአምራት በአላህ ሱብሓነሁ ወተዓላ ስልጣን ላይ ሙሉ በሙሉ የተመሰረቱ ናቸው። እርሱ የእውቀት የኃይልና የፍጥረት ታላቅነት ማሳያ ነበር። ኢሳ አለይሂ ሰላም ዛሬም በሰማይ ሕያው ሆኖ ይገኛል። በመጨረሻም ዘመን ደግሞ ወደ ምድር ይመለሳል። እስቲ ለእናንተ ከነዚህ ተአምራት መካከል እጅግ ድንቅ ሆኖ የተመለከቱት የትኛውን ነው? ኮሜንት ስፍራ ላይ ሐሳቦትን አስቀምጡልኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።